የሊሊ የሕክምና ውጤት ወጣ። ሊሊ እርጉዝ መሆኗን ተነገረች። ፍቅር የዴብንና የአዴን የፍቅር ግንኙነት ይፋ አደረገችው። ነገር ግን ዴብ ነው ያፈቀራት ሳይሆን ያለችው አዴ ከዚህ ቤት የወጣችበት ዋነኛ ምክንያት ዴብን ስላፈቀረችው ነው ስራዋን ጥላ የወጣችው በማለት ለእናቷ ተነግራታለች። እናቷም ስትሰማ በጣም ትደነግጣለች። ወዲያውኑ ዴብም ወደ ቤት ገብቶ ስለነበረ እውነት ነው እንዴ ዴብ ፍቅር የነገረች ነገር እውነት ነው ስትለው በጣም ተደናገጠ። በእርግጥ እሱም ዋነኛው ምክንያቱ ወደ ቤት የመጣበት ምክንያት እሱ ሁሉንም ነገር ይፋ ማድረግ እፈልጋለሁ ብሎ ሊነግራት ቀጥታ ነበር የመጣው። እና እንግዲህ ዴብ ሁሉንም ነገር በግልጽ ነግሯታል ማለት ነው። እኔም አሁን አመጣጤ እሱ ልነግርሽ ነበረ፣ ነገር ግን እሷ አፍቅራይ ሳይሆን እኔ ነኝ ያፈቀርኳት። በስንት ልመና ነው ፍቅሬን የተቀበለችኝ። ስለዚህ ምንም ማድረግ አይቻልም ታለ አዴን ወድጃታለሁ፣ አፍቅሬያታለሁ። እንዲያውም ወደ እናቷ ሽማግሌ ልክ አስቤያለሁ። አንቺም ቤተሰቦች እናትና አባቴን እንድታሳምኝልኝ ይፈልጋለሁ። ይሄን ላናግርሽ ነበር የመጣሁት ብሎ ለፍቅር እናት እንቅጩን ይነግራታል። የፍቅር እናትም ይሁላ እስከሚፈጸም ድረስ እኔ የት ሄጄ ነበረ። በእርግጥ ብዙ ጊዜ ዴብንና አዴን ከአንዴም ሁለቴ ሶስቴ አብረው ይዛቸዋለች። ነገር ግን የፍቅር እናት አላስተዋለችም ማለት ነው። ይሁንና መጀመሪያ ግን አዴ በጣም ጥሩ ልጅ ናት፣ ቆንጆ ናት እያለች ስታሞጋግሳት ነበረ እና ሩታ ራሱ አይደለ አዎ ልክ ነሽ እያለች እያሾፈችባት ነበረ። እዚህ ላይ እንግዲህ ሩታ አሁን ጎበዝ የሆነች ሚስጥር ጠባቂ የሆነች ትገኛለች ማለት ነው። አሁን ምክንያቱም ሚስጥር ባትጠብቅ ኑሮ አዴ እኮ ጥሩ ልጅ ናት፣ መልካም ልጅ ናት፣ ቆንጆ ናት፣ ጥሩ ህይወት ይገባታል እያለች ስታወራ አዎ ልክ ነሽ ዴብ እኮ ሊያገባት ነው ብላ መንገር ትችል ነበር። ነገር ግን ሩታ አሁን ላይ ጎበዝ የሆነች ነው ማለት ነው። ውሸት ፍቅርና ቤዛ የሆነ ተንኮል ሲያስቡ ግን ትናገራለች። ነገር ግን አሁን እንደዚህ ሰዎችን የሚጎዳ ነገር ከሆነ መናገር ትታለች ማለት ነው። ባለፈው ክፍል ሊሊ ሆስፒታል ገባች ብያቸው ነበረ። እንግዲህ ባቡሬ ከውጭ በሚመጣበት ሰዓት ሊሊን ያጣታል። ቢጠራም ልትሰማ ፈቃደኛ አልነበረችም። ስልክም ሲደውል ስልኩ አጠገቡ ነበር ያገኘው። ምን ተፈጥሮ ነው ብሎ ወደ ወጥ ቤት በሚገባበት ሰዓት ሊሊ በጣም ተደናግጣ ተኝታ ያገኛታል ወርቃ። እሱም በጣም በመደናገጥ ቶሎ ብሎ አቅፎ ሶፋ ላይ እያስተኛትና ቶሎ ውሃ አምጥቶ ፊቷን ሲረጭባት ያው ነቃች ማለት ነው። ምንድን ነው ምን ተፈጥሮ ነው ብሎ ወዲያውኑ ወደ ሆስፒታል ነበረ ይዟት የሄደው። ወደ ሆስፒታል ስትሄድ ግን አዴም ከዴብ ጋር ለመዝናናት ወደ ውጭ ወጥታ ነበረ። ነገር ግን አዴ ወደ ውጭ በወጣችበት ሰዓት መንገድ ላይ ምን ብታገኝ ጥሩ ነው? ዴብ እና ፍቅር አብረው ቁጭ ብለው፣ ፍቅር ደግሞ ዴብ ትከሻ ላይ ተኝታ ነበረ ያገኘችው እና አዴም በጣም ትናደዳለች፣ ትበሳጫለች። እንዴት ይሄ ሊሆን ይችላል ትላለች። ዴብ ብቻውን ቁጭ ባለበት ፍቅር ትመጣና ድብዬ ብላ አጠገቡ ቁጭ ትላለች። እሱም ፍቅር ይላታል። እንዴ እዚህ ብቻ ምን እየሰራህ ነው በምትለው ሰዓት አዴን እየጠበኩ ነበረ ይላታል። እና እሺ አሁን ታዲያ የት ሆና ነው አዴ ስትለው ሊሊ ቤት ናት። እሺ አንቺ እንዴት መጣሽ በሚላት ሰዓት ቤዛ እኮ ማየነ ቤት ድረስ ይዛት መጣች። እንኳንም መጣች ይላታል። ፍቅርም አዎ ግን እኮ በጣም ተናደብኛለች ስትለው አንቺም እኮ ጥሩ ነገር አላደረግሽም እያለ እያወራት እያለ አዴ ከየት መጣ ሳትባል ብቅ ብላ ትመለከታቸዋለች ሁኔታቸውን። እና ፍቅርም እንግዲህ በግላጭ ዴብን ስላገኘችው ትከሻው ላይ ገደም ትልና ዴብ በጣም ይቅርታ አንተንም ማስጨነቅኩ አይደል ትለዋለች። ያኔ ታዲያ አዴ በቅናት ጭርጭር እያለች ነበር። ደግሞ በጣም አምሮባታል። አዴ ከነ ፍቅር ቤት ከወጣች በኋላ በጣም አምሮባታል። እና ዴብም እንግዲህ ለፍቅር ምላሽ ይሰጣታል። እርግጥ ነው እኔና አዴ ለመለያየት ብዙ ነገር አድርገሻል። ደግሞ አንድ ነገር ልንገርሽ፣ አንድ ሰው ያለ ምክንያት አይጠላሽም ይላታል። እና እንግዲህ ፍቅርም አወሱ ልክ ነህ፣ ግን ደግሞ አንተ ከጎኔ ከሆንክ ሁሉም ነገር ይቀየራል ስትለው ዴብም አይዞሽ ሁሌም ከጎንሽ ነኝ ይላታል። አይዞሽ ጸባሽ እንድታስተካክይ ነው የምፈልገው በሚላት ሰዓት እንግዲህ እና ሁሌም ሰዎቹ ስለሚያገሉኝ ብቸኝነት ይሰማኛል።
ለዛም እኮ ነው እኔ የባሰ እንደዚህ ክፉ የሆንኩት ትላለች። ዴብም አይዞሽ ለጥቂት ጊዜ ነው እንጂ ሁሉም ነገር ይስተካከላል፣ እሺ አይዞሽ ሁሉም ነገር ያልፋል ብሎ ቅፍ አድርጎ ጸጉሯን እያሻሸ ስታየው አደይ በቃ ትግስቷ አልቆ መጣች። ዴብ ብላ ታስደነግጠዋለች። እና ዴብም በጣም ይደናግጥና ፍቅርን ለቆ አደይ ይላታል። ፍቅርም አታፍርም እና ምን ፈለግሽ? የሰው ፍቅረኛ ይዛ ምን ፈለግሽ አላለችም። እና ዴብም አደይ ምን እየሰራቸው ነው ስትለው ዴብም አይ አንቺ እስከምትመጭ ድረስ እኮ አንዳንድ ነገሮች እያወራን ነው ይላታል። አደይ አይደል አለችው። አልተዋጠላትም አደይ። እና እንግዲህ ዴብም አይደል እንዴ ፍቅር ሲላት ፍቅርም አዎ እንዴት ተነጋገር ነው በቃ እኔ ልህር ትላለች፣ ነገር ለማቀሳሰር ማለት ነው። እንግዲህ ምንድነው የተነጋገራችሁት እያለች ዴብን እንድትጨቀጭቀው ወይም ደግሞ ያልሆነ ሀሳብ ውስጥ እንድትገባ ስለፈለገች ነው ፍቅር እንዴት ተነጋገር ነው ብላ እሳት ለኩሳባቸው ሄደችው ማለት ነው። እና አደይም ጥያቄዋን ታስቀጥልና ምንድን ነበር እያወራችሁ የነበረው? አንዳንድ ነገር ማለት ስም የለውም እንዴት ትለዋለች። አይ ስለሷ ነው ማለት መቀየር ስለምትፈልግ እንደምትፈልግና እኛ ደግሞ እንድናግዛት ነው ያወራች ሲላት፣ እኛ ደግሞ ምን አይነት ነገር ነው የምናግዛት? ራሷ እኮ ነው ችግር እየፈጠረች ያለችው፣ እኛ ምን እናድርጋት? ትለዋለች። ደግሞ እሱማ ልክ ነሽ። እና እንግዲህ አደይም ይኸውልህ ፍቅር ብትቀየር እኔም ደስ ይለኛል፣ ነገር ግን እሷ አውቃ ነው በቃ አንተን እየተጠቀመችብህ ወደ አንተ ለመጠጋ ስለፈለገች ነው። እና ዴብም ታዲያ አለ ይኸውልሽ እኔ የእሷ እንደማልሆን ደጋግሜ ነግሬያታለሁ፣ ደግሞ ድጋሜ መናገር የለብኝም ብሎ ሲቆጣ እንደው አደይም እንዴ ታዲያ ምን ያስቆጣሃል አለች። እና ታዲያ እንዲቆጣ እያደረገች ዴብም ደንገጥ ይልና እንዴ ተቆጣው እንዴ ይላታል። ይኸውልህ ለማንኛቸውም ይሄ እንደዚህ በዝልክ መጠጋጋታቸው ምንም ደስ እያለኝ አይደለም ትላለች ጥርጣሬ ውስጥ። ዴብም እንግዲህ እሺ የኔ ሚስት ከዛሬ ቀጥሎ አይለመደኝም፣ በዛ ላይ አንቺም እኮ ቆየሽ ሲላት፣ እና ታዲያ ነው የቆየሁ ጊዜ ከሷ ጋር መቀመጥ አለብህ እንዴ መገናኘት አለብህ? እናም ታዲያ እንግዲህ አንተ ብቻህን ቁጭ ብለህ መጠበቅ አትችልም እንዴ ስትለው፣ ኦ ዛሬ ደግሞ ነገር እያላቸው ነው ሲላት፣ እንግዲህ አደይ የዋህ አይደለች እነማን ሲላት ትላለች የሆነ ሴትዮ ሲላት እውነት መስሏት ዞር ብላት ፍለጋ ትጀምራለች። የት አለ ታዲያ ሴትዮቱ ስትለው ይችሁት ብሎ አፍንጫዋን በእጁ ያነካታል። እንተ ደግሞ ትቀልዳለህ እንዴ ትላለች። ለማንኛውም እዛው ላይ ሆና እንግዲህ ቀጥታ ወደ እነ ሊሊ ቤት ነበር የሄዱት ዴብና አደይ። ከዛም በኋላ ቤት በሄዱበት ሰዓት ግን ሊሊ አልነበረችም። እኔ የምልሽ አደይ ሊሊ አሟታል ብለሽኛል ነበር እንዴ ይላታል። ምክንያቱም በፊት አሟትን ስለነበረ አዎ እዚህ እኮ ቤት ጥያት ነበር የሄድኩት፣ ምን ሆና ነው? እና እንግዲህ ዴብም እንደዛ ከሆነ እስኪ ደውይላት ይላታል። አደይ ስትደውል ስልኩን ያነሳው ባቡሬ ነበረ፣ ምክንያቱም ሆስፒታል ስለነበሩ እና የት ነው ሆናችሁ ነው ስትለው ሆስፒታል ነን ይላታል። አደይ በጣም ነበር የደነገጠችው። ከዛም ስልኩን ለዴብ ትሰጠዋለች። ከዛም በኋላ ምንድነው የተፈጠረ ነገር አለ ወይ ልምጣ ወይ ምናምን ስትለው አይ ችግር የለም አሁን ከሆስፒታል ወጥተን ወደ ቤት እየተመለስ ነው ይላታል። ቤት ከመጣ በኋላ ግን በጣም ነበር የደነገጠችው። አደይ ምን ሆነሽ ነው? እንዴት ነው? ለምንድን ነው ማለት ትጀምራለች። ባቡሬም ታዲያ ይኸውልሽ አሁን ወሬያችሁን አቁሙና ዶክተሩ አረፍ ማለት አለባት ስላለ መተኛት አለብሽ ብሎ ይቆጣል ባቡሬ ሊሊን ማለት ነው። ከዛም በኋላ ወደ ክፍል ለመግባት ስታስብ አይ እዚሁ ብተኛ ይሻለኛል፣ አደይም እዚሁ ብተኛ ይሻላል ትላለች። እዚሁ ገደም ብላ እኔ የምልሽ ባቡሬ ታዲያ ለአደይ ማለት ነው እኔ የምልሽ ለምንድን ነው እያመማት ጥለሻት የወጣሽው? አንቺ መንከባከብ አለብሽ እኮ እሷን መንከባከብ አለብሽ አላለም እንዴ? አደይን ማለት ነው። እና እንግዲህ ባቡሬም ለሊሊ እንዲሁ በጣም የምትወድሽ ጓደኛለ እንዴት ተጨነቀችልሽ ግን አይተሻታል? አዎ በጣም እድለኛ ነኝ አደይን ስለሰጠኛለሽ። በእርግጥ አደይ የሚሆነ ነገር ብትሆን ሊሊ በጣም የምትጨናነቀው። ሊሊና አደይ በጣም ደስ የሚሉ ጓደኛ ማቾች ናቸው። ለሁላችንም እንደነዚህ አይነት እውነተኛ ጓደኛ ይስጠን ማለት ነው። ጓደኛ ማለት ያው እንግዲህ የበረሃ ጥላ ነው፣ በክፉም በደጉም አብሮ የሚሆን ማለት ነው። አሹ እንግዲህ አልሞላልሽ አላያሹ እንደው አሹ ግን ምን ይሻለዋል? ያጀማ አሁን ፍቅሩን ሊገልጽላት ሲል በቃ አንዴ በር እንኳኳል፣ አንዴ ሰው ይመጣል። እንደው መቼ እንደሚገልጽላት ብቻ አይታወቅም። አሁንማ ሮማን ራሱ ሰልችቷታል። በቃ የሱን የምነግርሻለኝ የሚለውን ነገር ሰልችቷታል። በመጨረሻም ምንም ነገር አትንገረኝ መስማት ራሱ አልፈልግም ብላ ነው ጥላ ሄደችው። ዝም ብሎ ሲንተባተባ አንዴ ሰው ይመጣበታል፣ አንዴ በር እንኳኳል። ቆይ መቼ ነው የሚነግራት
እሱ በርግጥ የሆነ በቃ ወድሻለሁ ብዬ ልነግራት ሳስብ መጥቶ የሆነ ነገር ጉሮሮዬን ያንቀኛል አለ ለሩታ ማለት ነው። በቃ ሩታም ታዲያን የምልህ አሁን አንተ መናገር ከፈራህ አፈቅርሻለሁ ማለት ከፈራህ በቃ እንደምታፈቅራት የሚያሳዩ ድርጊቶች በድርጊት አሳያት ትለዋለች። እሱም አልገባውም የምን ድርጊት እንዴት ላሳያት ሲል ነበረ። እና በርግጥ እኔ የምልህ እሷ እንደምትወዳት አውቃ እየሸሸችህ ይመስለኛል። እሷ የምትወድህ አይመስለኝም እያለችው ነበር። ኧረ ተይ እንደዛ አትበይ፣ የሰይጣን ጆሮ ይደፈን። ምን ሆነሽ ነው ይላታል። ሩታም ይኸውልህ አንተ ከፈራህ እኔ ልንገርልህ በቃ ያፈቅርሻል ብዬ እኔ ልንገርልህ ብለው ነበር። ኧረ ተይ እንደዛማ መሆን አይችልም። ይኸውልሽ እንደምወድሽ ሁሉ እንደማከብርሽ ሁሉ እንዳልጠላሽ ሲላት እንግዲህ ሩታም እሺ ለአንተ ብዬ ነው እንጂ ብላ ትተው ሄዳለች። ለማንኛውም ሩታ ማነች ሮማን ምን አይነት መልስ ትመልስለት ይሆን? ያሹን ፍቅር ትቀበለው ይሆን? ለማንኛውም ቀጣይ እንጠብቃለን። የሊሊ የሕክምና ውጤት ምን ይመስላችኋል? እርግዝና ይመስላችኋል? ማርገዝ ግን የለባትም እውነት ለመናገር ማለት ነው። ምክንያቱም አባት የሌለው ልጅ ማርገዝ የለባትም። ምክንያቱም ብታረግዝና ልጁ ቢወለድ ራሱ ሁልጊዜ እሱን ኤላን እያስታወሰ መኖሪያ መቀመጫ ነው የሚያሳጣት። ስለዚህ እርግዝና መሆን የለበትም። ግን ያው ውጤቱ ገና አልተቀበለችም። ምን አይነት በሽታ እንደታመመች አልተነገራትም። ውጤቱን ቀጣይ ነው የምትቀበለው ማለት ነው። ብቻ ዝም ብላ ተመርምራ ነው የመጣችው። እንግዲህ ምን እንደሚለው ውጤቱ እንግዲህ አብረን ነው የምናየው። እርግዝና እንዳይሆን ብቻ እፈራለሁ ማለት ነው። እርግዝና ከሆነ ለሷ ከባድ ህይወት ነው የሚሆንባት። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ነባሮች ላይክ እና ሼር ማድረጋችሁን አትርሱ። መልካምነት ለራስ ነው።